ተቁለጭለጪ የሩታ ልጅ እያሳደግሽ ቁልጭልጭ እያልሽ ኑሪ ተብላ የተፈጠረች ሴት ምትኖር ሄርሜላ ከምሬን ነው ብላችሁ። አብርሽ ደግሞ ማለት ነው ምን አይነት ጥያቄ ነው? እንዴት በዚህ ጠዋት መጣሽ አላላትም? እሷ እኮ ልዑል እስከሚመለስ ቸኩላለች። ምክንያቱም አንተ ሀሳብን ሁለ ነገርን ልጅ ጋር ስላደረግ እይታዋ ቀንሷል። እያያት አይደለም፣ እየተመለከትካት አይደለም። ስለዛ ልዑል ትንሹ ልጅ እንግዲህ ያው ቀምቶኛል አብርሽን አይነት ነገር እስከሚመስል ድረስ የልዑል መመለስ ያስቸኮለው ሰው ቢኖር ሄርሜላ ናት። ለዛ ነው በጠዋት የመጣችው ልዑልን ለመመለስ ማለት ነው። አትውለጅና እንደው እየተቁለጨለቅሽ በአብርሽና በሩታ ልጅ እየተቁለጨለቅሽ እንደው የእነሱን ልጅ አሳድጊ ተብለሽ የተፈጠርሽ ሴት ብትኖሪ ሄርሜላ ነሽ፣ የኔ እናት ማለት ነው። አብርሽ እኮ ነገርሽ ለምን አትወልጅም እያለሽ እኮ ና እየሻለ እያሳሳቀ እኮ እየገባልሽ ነው። ሄርሜላ ቁም ነገር ነው ምልሽና በዚህ አጋጣሚ ማለት ነው ሄርሜላ እና አብርሽ ያው ልጁን መልሰውላታል ለሩታ። እንግዲህ ያው እንደምታውቁት የአብርሽ ልሳን ሄርሜላ ናት። እዚህ ቤት ስመጣ ያው ያንቺን ትዕዛዝ እያከበርኩኝ እየፈጸምኩኝ ነው አብርሽ። ከዚህ በኋላ ግን እዚህ ቤት ስመጣ ያው ሌላ ሰው ማየት አልፈልግም። ሩታ በዚህ እንስማማ ነበረ። አጅሪት ነብር ደግሞ ተቋት አይደለ? አጅሪት ነብር ተቋታላችሁ። ሩታዬ እንዲህ ወደ ኋላ የለም። ስለዚህ እኔ የራሴን ህይወት ነው እየኖርኩ ያለሁት፣ አንተም የራስን ህይወት ነው እየኖርክ ያለኸው። እኔ እንጂ ያንተን ውሳኔ እያከበርኩ ያለሁት እኔ እንጂ አንተ አይደለም በማለት እንግዲህ ያችኛውም ቀበል አድርጋ ሩታ ልሰሚው ይገባል። በቃ እዚህ ቤት ውስጥ ብዙ ላይፍ አሳልፋቸዋል። እሱ ሌላ ሰው ማየት አልፈልግም ልጄን ለማየት ስመጣ ካለች በዚህ ልትስማሚና የእሱን ውሳኔ ልታከብር ይገባሻል። እንደዛ ማለት አሁን አብርሽ በዚህ ቤት ውስጥ እኔን ይዞ መምጣት አይችልም አለች። ስለዛ አንቺም ደግሞ ሌላ ወንድ ይዘሽ እዚህ ቤት መምጣት የለብሽም፣ ክፉ ደጉን ስላሳለፋችሁ። አንቺ ነሽ አሁን ለሩታ እንደዚህ ብለሽ የምታስተምሪያት። እንደውም ዛሬ ተመስገን ነው አዳመጠች። ባዳመጠች ልክ ግን ያው የመልስ ምስት ሰጥታሻለሽ። ምክንያቱም ያው ራስሽም ታውቂያለሽ ሩታ እንዴት አድርጋ የመልስ ምስት እንደምሰጥሽና እንደማትግባቡ በደንብ እያወቅሽ የአብርሽ ልሳን የምትሆኝበት ነገር በጣም ነው የሚገርመኝና ለማንኛውም ይህን ምስኪን አንድ ፍሬ ልጃው አብርሽ ወደ አንቺ ያለውን እይታ ቀንሶብሽ ቆይቶ ልዑል እስከሚመለስ ቋምጠሽ ነበር። በሌሊትም መጣሽ፣ ያው ተመለሰልሽ፣ ደስ ይበልሽ። ምክንያቱም ልጁ እናት አለው በጣም የምትወደው ብዙ ዋጋ የከፈለችለት ብዙ ነገር የተባለችለት ብዙ የሆነችለት ከእርግዝናው ጀምሮ ብዙ መከራ ያየችለት ሩታዬን የመሰለች ልዕልና ቆንጆና ስላለው ልጁን ስለመለሳችሁ በነገራችን ላይ ደስ ብሎናል። ምክንያቱም በእናንተ ምክንያት ልጁ እኮ ተንከራተተ። በዚህ አጋጣሚ ማለት ነው ልዑል ራሱ እኮ ሄርሜላን እንዴት እንደሚያያት አብርሽ ሄርሜላን ልዑልን አቅፎ ሄርሜላን ሲስም ልጁ ራሱ አስተያየቱ ካሁኑ የእናቴ የና አባቴ ምን እየሰራ ነው፣ በእናቴ ላይ ምን አይነት አጸያፊ ስራ እየሰራ ነው እያለ እየታዘባችሁ ነበር። ባለፈ ራሱ ቲክቶክ ላይ ያመላልሱት ይዘው ነበረ እና በዚህ አጋጣሚ ያው ሄርሜላ ለአንቺ ደስታ ነው የልዑል መመለስ። ምክንያቱም ያው ትናንትም ተናግሮ ያለው ልዑል አብርሽ ጋር ቢቆይ አንቺም እንዲቆይ አልፈለግሽም። እንዲመለስ እኮ መከራሽን አየሽ፣ መከራሽን በጠዋት መጣሽ ዛሬ ልጁን ለመመለስ አብርሽ እና ያው ልጁን ብላ እናት ደግሞ ሽቅርቅር ብላ ወደ ልጁ አባት ጋር ትመጣለች አይደል? ከዛ ያው አብርሽም ይሳባል ወደ ሩታ ያው እንደምታዩ ተላጩ ምኑን እየጣለ ስለዛ ያ ሁሉ ነገር ስለሚመጣ እያየሽም ስለሆነ ያ ነገር እንዳይመጣ መሆን ያለበት አንድና አንድ ይሄ ልጅ መመለስ አለበት። ውስጥሽን ስላሳመሽ ያው ልዑል አብርሽ ጋር ከሆነ ጀምሮ መቼም ሄርሜላ እንቅልፍም የተኛች አይመስለኝም ቁም ነገር እና አንዳንድ ኮሜንቶች እባክሽን ሄርሜላ እንደ ሴት ከመሀላቸው ውጪ፣ እነሱ ወልደዋል ተለያይተው አይለያዩም፣ ከቻልሽ አስታርቂያቸውና ውለታ ዋይስቲ ለሕፃኑ ስትይ እያላችሁ ነበረ። ሄርሜላ በፍጹም አብርሽና ሩታ እንዲታረቁ አትፈልግም በፍጹም። ምክንያቱም ተፈቅሯለች። አብርሽን ስለምትወደው ስለምታፈቅረው አብርሽና ሩታ ወደ አንድ እንዲመለሱ ወደ ትዳሩ እንዲመለስ አትፈልግም። እንደዚህ አይነት ነገራት እናንተ እንደምትጽፉት መሰላችሁ ቅመሞች፣ የእናንተ መልካም ልብ ስላላችሁ ወልደዋል አንድ ላይ ይኖሩ ሲያሳዝኑ ልጁም እኮ ያሳዝናል። በመሀል ላይ የእናትንም የአባትንም ፍቅር እያገኘ ማደግ አለበት ብላችሁ ነው። እሷ እንደዚህ አታስብም። ምክንያቱም አብርሽን ትወደዋለች ስለምትወደው ማለት ነው። እንዴ ልዑል ለትንሽ ጊዜ ሕፃኑ ቢመጣ እንዴት እንደሆነች አታዩም? እንዳስተያየቷ ሁላ ነገሯ ተፋጠጡ እና ለማንኛውም ሕፃኑ ቆንጅዬ እናት አለችው፣ ብዙ ዋጋ የከፈለችለት። እንኳን ወደ ልጁ መለሳችሁለት። ሩታዬ ነብርም እንግዲህ ከዚህ በኋላ የራሴን ህይወት ነው የምኖረው፣ በህይወቴ ይሄ ቤት እስከከፈልኩ ድረስ ከዚህ በኋላ ቤቱ የኔ ነው ብላለች። የአብርሽ እኮ ነው፣ ብዙ ላይፍ አሳልፋችሁበታል፣ ክፉንም ደጉንም አንድ ላይ ብላ ስትላት ቤቷን እየከፈልኩበት ነው፣ ቤቱ የኔ ነው የሚል መልስ ነበር የሰጠቻትና ይህንን ለማስረዳት እኮ አንቺ አብርሽ ተከትለሽ መምጣት አይጠበቅብሽም
ያለቻት አጅሪት ነብር እንግዲህ ያው በንግግር ያው ታውቃታለች። እሷ ብዙም አትዳፈራትም ሄርሜላና ለማንኛውም እኛ ወጣም ወረደ የምንፈልገው የልዑል ወደ እናቱ መመለስ ነው። ልዑል ትንሹ እንኳን ደስ አለ፣ እንኳን ወደ እናቱ ጉያ ተመለሰ። እንግዲህ ምንም ይሁን ምንም ዋና ተመልሶ ማየታችን ነው እኛ ትልቁ ደስታችንና እንግዲህ ልዑል ወደ እናቱ ተመልሷል ማለት ነው። ቤተሰቦች ሄርሜላም እንዲመለስ ብዙ ጓግታ ነበረ። ምክንያቱም አብርሽ የሆነ እይታውን ነፈጋት። በዛ አጋጣሚ እንግዲህ ያው ልዑል ተመልሶልሻል ሄርሜላ እንኳን ደስ አለሽ ማለት ነው እና ቅመሞችዬ እንግዲህ ያው ያለው ነገር ይሄ ነው የኔ ምርጦች፣ የሩታዬ አድናቂዎች ወዳጆች፣ ስትከፋ አብራችሁ የምትከፉ ስትደሰት አብራችሁ የምትደሰቱ ማትቀየሩ ማለት ነው። ምንም አይቀይራችሁና ኑሮልን። እንግዲህ ቪዲዮንም ላይክ አድርጉ የኔ ምርጦች። ቤተሰብ ለምታደርጉኝም ወዳችሁ ፈቅዳችሁም ደግሞ ለምታደርጉኝም ከልብ አመሰግናለሁ። ጌታን እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ክበሩልኝ።